ጤና ይስጥልኝ ተማሪዎች እንዴት ናችሁ? ግርማ ነኝ ከግሎብ ዶክ አካዳሚ የ10ኛ ክፍል የኬሚስትሪ መምህራችሁ ነኝ። የ10ኛ ክፍል ቻፕተር 3 ዲስከስ ያደረግን ነበር። ከዚህ በፊት በነበሩት ቪዲዮዎች ስለ ኦክሳይድስ ዲስከስ አድርገናል፣ ስለ አሲዶች ዲስከስ አድርገናል። አሁን በዚህና በሚቀጥሉት 4 ቪዲዮዎች ደግሞ ስለ ቤዞች ዲስከስ እናደርጋለን ማለት ነው። ኦኬ ይሄንን ቪዲዮ እንግዲህ ከመጀመሪያ በፊት ሁሉ ጊዜ እንደምነግራችሁ እዚች ጋር የግሎብ ዶክ አካዳሚ የምትል የቴሌግራም ቻናል አለች። እዛች የቴሌግራም ቻናል ውስጥ በመግባት ያላችሁን አስተያየት፣ ጥያቄ፣ ኮሜንት ልታቀርቡልኝ ትችላላችሁ ማለት ነው። ይሄንን ቪዲዮ በሞባይል አፕሊኬሽናችን ላይ ከሆነ የምትከታተሉት ኦር ደግሞ ይሄንን ቪዲዮ በዩቲዩብ ቻናላችን ላይ ከሆነ የምትከታተሉት ከታች በሚገኘው የኮሜንት ሴክሽን ላይ በመግባት ያላችሁን ጥያቄ፣ ኮሜንት፣ አስተያየት ኤኒቲንግ ልታቀርቡልኝ ትችላላችሁ ማለት ነው። እኔም እሱን በመመልከት ወደፊት ለእናንተ የተሻለ በጣም ጥሩ ኮንቴንት ያላቸው ቪዲዮዎችን ይዤላችሁ ቀርባለሁ ማለት ነው። ኦኬ አሁን ወደ ዲስከሽናችን እንግባ። ሌሎች ሁሉንም ሳብጀክቶች ሁሉንም ሰብሴክሽኖች እንደምናደርገው ሁሉ ስንጀምር በአክቲቪቲ ነው ምንጀምረው። ኦኬ ይሄ የመጀመሪያው አክቲቪቲ የሚለን ምንድነው? there is anti acid የሚባል በታብሌት መልክ የሚሰጥ ወይንም ደግሞ እንደ ሽሮፕ ሆኖ የሚሰጥ ነገር አለ። ይሄ ብዙ ጊዜ የሚሰጠው ለምንድነው? ለጨጓራ በሽታ ላለባቸው የማቃጠል ነገር ላለባቸው ሰዎች ነው የሚሰጠው። እና ምንድነው ኮንተንቱ? ኦኬ ምናልባት ቤታችሁ ውስጥ እንግዲህ በጨጓራ የሚታመም ሰው ካለ እንደዚህ ወይ ደግሞ ፋርማሲ የምታውቁት ሰው ካለ ጠይቃችሁ ልትረዱ ትችላላችሁ። ኦኬ ሜን ኮንተንቱ የአንታይ አሲድ ሜን ኮንተንቱ ወይም ደግሞ አክቲቭ ኢንግሪዲየንት የምንላቸው ቤዚክ የሆኑ ኮምፓውንዶች ናቸው። ኦኬ ቤዚክ የሆኑ ኮምፓውንድ አንድ አሲድ አሲድን ካውንተር የሚያደርግልን ነገር ማለት ነው። በውስጣችን አሲድ ከፍተኛ የሆነ የአሲድ አማውንት በሚመነጭበት ጊዜ ይሄ የጨጓራ መቃጠል እንደዚህ አይነት ነገር ያጋጥመናል። ስለዚህ ያንን ኒውትራላይዝ የሚያደርግልን ነገር ነው ማለት ነው። ስለዚህ ኒውትራላይዝ አሲዶች ደግሞ ኒውትራላይዝ የሚሆኑት በምንድነው? በቤዝ ነው። ስለዚህ ሜን ኢንግሪዲየንቱ ምንድነው? ቤዚክ የሆኑ ኮምፓውንዶች ናቸው። ለምሳሌ እንደ ማግኒዥየም ሃይድሮክሳይድ፣ እንደ አሉሚኒየም ሃይድሮክሳይድ፣ ካልሲየም ካርቦኔት የመሳሰሉት እና ሶዲየም ባይካርቦኔት እነዚህ ናቸው የአንታይ አሲድ ወይም የአንት አሲድ ሜን ኢንግሪዲየንት የምንላቸው ነገሮች እነዚህ ናቸው ማለት ነው። ስለዚህ እነዚህ ቤዞች ሰውነታችን የሚያመነጨውን ኤክሰስ የሆነ አሲድ ኒውትራላይዝ አድርገው ያንን ሪሊፍ እንድናገኝ ያደርጉናል ማለት ነው። ኦኬ እንግዲህ ፋንክሽኑን እንደው ዝም ብለን በጥቂቱ ብንመለከት it neutralize excess stomach acid እንግዲህ ሰውነታችን ውስጥ ወይም ደግሞ የሆዳችን ውስጥ የሚመነጨው ለዳይጀስሽን ፕሮሰስ በጣም ኢምፖርታንት የሆነው ከዛ በተጨማሪ ደግሞ ፓቶጂኖችን ለመግደል የምንጠቀም ሰውነታችን የሚጠቀምበት አሲድ አለ። ይሄ HCl የምንለው ማለት ነው። ይሄ HCl በኤክሰስ አማውንት በሚመነጭበት ጊዜ ነው የጨጓራ ስሜት ወይንም መቃጠል የሚያጋጥመን ማለት ነው። ስለዚህ አንታሲድ መጠቀማችን ምን ያደርግልናል? ይሄንን ነገር ኒውትራላይዝ እንዲያደርግ ያደርግልናል ማለት ነው። this relieves symptoms of indigestion and heartburn እዚህ የማቃጠል ነገር ሰውነታችን አካባቢ ወይም ደግሞ ከዚህ ከልባችን ጀምሮ እዚህ እስከ ጉሮሮአችን ድረስ ያለውን የማቃጠል ስሜት ሪሊቭ እንድናደርግ ያደርግልናል ማለት ነው። እንግዲህ ቅድም የጠቀስኳቸው 4ቱ ኢንግሪዲየንቶች አሉ። ለምሳሌ ማግኒዥየም ሃይድሮክሳይድ አለ። this offers rapid relief በጣም ፈጣን የሆነ ሪሊፍ እንድናገኝ ያደርገናል። it can have a laxative effect detail አልገባም but laxative effect ምን ማለት እንደሆነ because it's higher biology ስለሆነ ማለት ነው። ነገር ግን ሪሊፍ እንድናገኝ ያደርግልናል ማለት ነው ማግኒዥየም ሃይድሮክሳይድ መኖሩ። ሌላኛው ደግሞ አሉሚኒየም ሃይድሮክሳይድ ነው which often combine with magnesium hydroxide to balance side effects ከማግኒዥየም ሃይድሮክሳይድ ጋር ኮምባይን ተደርጎ ሳይድ ኢፌክቶችን ሪሊፍ ለማድረግ ሰፕረስ ለማድረግ እንጠቀምበታለን። ካልሲየም ካርቦኔት ደግሞ this is effective and fast acting ነው. it can also provide calcium. then finally sodium bicarbonate የምንለው አለ. this quick relief but may cause gas and bloating ብሎቲንግ ማለት ይሄ የሆድ መነፋት ጋዝ በሚሆንበት ጊዜ ማለት እሱ ሊያጋጥም ይችላል። that is a side effect. in any case
እነዚህ አራቱ ናቸው in main በአንታሲድ የሚባለው ላይ የምናገኛቸው ነገሮች which are bases ማለት ናቸው okay which are bases ይሄ እንግዲህ ቲፒካል የሆነ የአንታሲድ ታብሌት ነው በታብሌት መልክ የሚሰጥ ነው በማግኔዥየም ሃይድሮክሳይድ ለምሳሌ እንደ ሽሮፕ ሆኖ early stage ላይ ላሉ የጨጓራ በሽተኞች ሊሰጥ ይችላል heartburn ማለት ነው okay so the main component of heartburn is antacid የመጀመሪያው ጥያቄ በዚህ መንገድ የመጀመሪያው አክቲቪቲ ጥያቄ በዚህ መንገድ ልንመልሰው እንችላለን ማለት ነው so ይሄ እንግዲህ some mechanism ነው we have the digestive system አችን ላይ HCl አለ then this HCl we have the antacid sodium bicarbonate አለው that sodium bicarbonate ከኤክሰስ H+ ጋር ሪአክት አድርጎ ካርቦኒክ አሲድ የሚባል ነገር ሊፈጥር ይችላል እንደዚህ ያለ ኒውትራላይዜሽን ሪአክሽን እንዲያካሂድ ያደርጋል ማለት ነው ኦኬ እንዲያካሂድ ያደርጋል ማለት ነው so this is not detail የሆነ ሜካኒዝም አይደለም but ነው ዝም ብሎ በወፍ በረር ስናየው ይሄን የመሰለ ነገር ይኖረዋል ማለት ነው ሌላኛው የአክቲቪቲው ጥያቄ የሚለን ምንድነው make a list of some bitter tasting foods okay bitter tasting ማለት ይሄ መራራ የሆነ ወይም ጎምዛዛ የሆነ ቴስት ያላቸው መራራ የሆነ ቴስት ያላቸው ነገሮች ምግቦችን መታቋቸው ለምሳሌ ብዙ ጊዜ የተለያዩ አትክልቶችን ከበሰሉ በኋላ በጣም ጥሩ የሆነ ጣዕም ያላቸው ለሰውነታችን ጥሩ ነገር የሚሰጡ ነገሮች ነገር ግን መጀመሪያ ስንቀምሳቸው በጣም መራራ ናቸው ኦኬ በጣም መራራ ናቸው ለምሳሌ ይሄ የኬል የብረሰልስ ስፕራውትስ ራዲቾ የክራንበሪስ የመሳሰሉት እነዚህ በጥሬ እነዚህ ነገሮች ለምሳሌ ኬል የምንለው እንደ ቆስጣ የሚመስል አይነት ነገር ነው ይሄ እንደ በቆልታ አይነት the same thing ራዲቾ የምንለው ደግሞ እዚህ ቀይ ካቤጅ የሚመስል እንትን ነው ተክል ነው እነዚህ ነገሮች ሳይበስሉ ብንቀምሳቸው ኦኬ ሳይበስሉ ብንቀምሳቸው በጣም መራራ የሆነ ቴስት ነው የሚኖራቸው ለምሳሌ ኮፊ ኦኬ ኮፊ is በጣም መራራ የሆነ ቴስት ነው ያለው ኦኬ በጣም መራራ የሆነ ቴስት ነው ያለው so in most cases ቡና ለምሳሌ እንግዲህ እናንተ ልጆች ስለሆናችሁ ቡና ላጠጡ ትችላላችሁ ነገር ግን አብዛኛው ሰው ቡናን የሚጠጣው በስኳር በጣም የሚገርም ሁኔታ ግን ሪኮመንድ የሚደረገው እና የቡናን ትልቅ ኳሊቲ ወይንም ቴስት ለማወቅ መጠቀም ያለብን ተብሎ የሚታሰበው ምንድነው without ስኳር ቡናን እንድንቀምሰው እንድንጠጣ ነው ሪኮመንድ የሚደረገው ማለት ነው ቡና በጣም መራራ የሆነ ቴስት አለው we have the tonic water and herbal teas okay ለherbal ይሄ ከቅጠላቱ ከግሪን ቲ እንደዚህ የመሳሰሉት ሞሪንጋ ቲ የመሳሰሉት እነዚህ በጣም መራራ የሆነ ቴስት ይኖራቸዋል ማለት ነው so እናንተም እንግዲህ ቤት ውስጥ ወይም ደግሞ ሌላ ቦታ ኤክስፒሪየንስ ያደርጓቸው አንዳንድ መራራ የሆኑ የምግብና የመጠጥ አይነቶች ሊኖሩ ይችላሉ እስቲ እናንተ ደግሞ በተራችሁ ይሄን ነገር ለማሰብ ሞክሩ ኦኬ ተማሪዎች the other question is there is a saying in English language ውስጥ it's a bitter pill to swallow የሚባል ነገር አለ ኦኬ አንዳንድ ኤክስፕሬሽን ላይ it's a bitter pill to swallow okay so ዝም ብለን randomly roughly እንትን ካደረግነው define ካደረግነው it's a bitter pill to swallow ማለት መራራ የሆነ ፒል ነው ለመዋጥ በጣም መራራ የሆነ ፒል ወይ መድኃኒት ወይ የሆነ ይዋጥ ነገር ነው ብለን ልንፈታው እንችላለን በአማርኛ ማለት ነው but it's the expression ይሄንን ነገር የምንጠቀምበት expression አንዳንድ ጊዜ መቀበል ያለብን ነገሮች በጣም የሚከብዱ ቢሆኑ በጣም መራራ ቢሆኑ ነገር ግን መቀበል ያለብን ነገሮች አሉ so እነዛ አይነት ነገሮችን ኤክስፕረስ ለማድረግ የምንጠቀምበት ፍሬዝ ነው it's a bitter pill to swallow ለምሳሌ በጣም እንትን የሆነው ለምሳሌ በእናንተ እድሜ so ከታናናሾቻችሁ ጋር ለምሳሌ ኳስ ስትጫወቱ ሊሆን ይችላል ኦኬ ወይ ከድቢ ኩያዎቻችሁ ጋር ኳስ ስትጫወቱ ሊሆን ይችላልና እናሸንፋችኋለን ብላችሁ የምታስቧቸው ቡድኖች እንግዲህ ኳስ ነውና ሊያሸንፏችሁ ይችላል so already ተሸንፋችኋል ምንም ልታረጉት የምትችሉት ነገር የለም አይደለም ስለዚህ it's a bitter pill to swallow በቃ መሸነፋችሁ ምንም አማራጭ የላችሁ ቢመራችሁ ብትናደዱም በቃ ያላችሁ አማራጭ ምንድነው ያንን አክሰፕት ማድረግ መቀበል so that expression ያንን feeling እንግዲህ ኤክስፕረስ ለማድረግ we would say that it's a bitter pill to swallow ብለን ኤክስፕረስ ማድረግ እንችላለን እዚህ ጋር ኮሶ
እንግዲህ ኮሶ በአማርኛ በጣም 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 መራራ የሆነ ነገር ነው። ነገር ግን ኮሶ በጣም ፍቱን መድኃኒት ነው። ለምሳሌ ይሄ ያልበሰሉ ነገሮች ምን በላ ከሆነ ጥሬ ስጋ እንደዚህ የመሳሰሉትን ምን በላ ከሆነ ሰውነታችን ውስጥ ባክቴሪያ ተባዮች ሊራቡ ይችላሉና ሊያመን ይችላል። ያንን ለማዳን we need to take ኮሶ which is በጣም ቢተር የሆነ እንትን ነው የቢተር የሆነ መድኃኒት ነው። but at the end of the day ያሽለናል ያድነናል። so እንደዚህ የመረረንም ቢሆን for the good thing የምንወስዳቸው ነገሮች so this is expression ነው ማለት ነው። እንግዲህ መጨረሻው ደግሞ have you ever had soap in your mouth? okay ሳሙና ሰው ቀምሳችሁ ታውቃላችሁ ወይ? ያው እንግዲህ ሳሙና ይጎዳል የጤና ችግር ያመጣል ተብሎ ከሚታሰቡ ነገሮች ባይሆንም ነገር ግን ፐርፐዝሊ ቴስት እንድታደርጉት አይመከርም። ቴስት ማድረግ የለበትም። ኦኬ ፐርፐዝሊ ማለት ነው። ነገር ግን አንዳንድ ጊዜ ሻወር ስንወስድ ወይ እንደዚህ የሳሙና አረፋ ሰውነታችን ውስጥ አፋችን ውስጥ ሊገባ ይችላል። ሶ እንደዚህ አይነት ኤክስፒሪየንስ አጋጥሟችሁ ያውቃል? እኔ አጋጥሞኝ ያውቃል ተማሪዎች እና በጣም መራራ ነገር ነው። በጣም የሚመር ነገር ነው። that is ለምንድነው? ውስጡ ቤዝ ስላለው ነው። ኦኬ ውስጡ ቤዝ ስላለ ምን አይነት ቤዝ ነው ያለው በኋላ እንመለከታለን። ኦኬ so these are the activities now እነዚህን ዲስከስ ካደረገን እንግዲህ ቤዝ ማለት ምንድነው ወደሚለው ነገር እንግባ። so ቤዝ ምንላቸው ነገሮች these are either oxides or hydroxides of metals ልክ አሲዶች ማለት oxides of ነን ሜታል ኦክሳይዶች ፕሮዲዩስ የሚደረጉ ነገሮች ናቸው ብለን እንዳልነው እዛ ጋር በመነጋገርበት ጊዜ የሁሉም ነን ሜታሎች ኦክሳይድ አሲዲክ ኦክሳይድ ወይንም አሲድ ፕሮዲዩስ እንደማያደርግ ዲስከስ አድርገናል። ጥሩ ኤግዛምፕል ብለን ያየነው ምንድነው? ካርበን ሞኖክሳይድ እና ዋተር እነዚህ የነን ሜታል ኦክሳይዶች ናቸው። ነገር ግን ምንድናቸው? ኒውትራል ኦክሳይዶች ናቸው። they are not acidic oxide ከውሃ ጋር ሪአክት ቢያደርጉ አሲዲክ የሆነ ሶሉሽንን ፕሮዲዩስ አያደርጉም። ልክ እንደዛ ሁሉ ቤዝ የምንላቸው ነገሮች either ኦክሳይዶች ሊሆኑ ይችላሉ ሃይድሮክሳይዶች ሊሆኑ ይችላሉ which is metal ማለት ነው። ግን ሁሉም ኦክሳይዶች እና ሁሉም ሃይድሮክሳይዶች እንትን አይደሉም ቤዚክ አይደሉም። A good example is zinc oxide and aluminum oxide. Okay, but in most cases, እነዚህ የሜታል ኦክሳይድ እና ሃይድሮክሳይድ የምንላቸው ነገሮች ሶሉሽን ናቸው። ከውሃ ጋር ሪአክት በሚያደርጉበት ጊዜ ቤዚክ የሆነ ሶሉሽን ፕሮዲዩስ ያደርጋሉ ማለት ነው። which are therefore called basic oxides and hydroxide. basic oxide እና hydroxide እንላቸዋለን። እነዚህ ቤዞች በጣም ትልቅ የሆነ ኢምፖርታንስ አላቸው in a chemical industry, in our body and in day to day life. okay in laboratory ውስጥ እንመለከታለን ጥቂት ኤግዛምፕሎች። ግን ቤዞች በጣም ከፍተኛ የሆነ ኢምፖርታንስ አላቸው። ለምሳሌ we have common የምንለው sodium hydroxide, potassium hydroxide, calcium hydroxide. okay so sodium hydroxide is used for the production of soap. so ቅድም ምን ብያችሁ ነበረ? soap መራራ የሆነ ጣዕም የሚሰጠን because sodium hydroxide ስላለው ቤዝ ስለሆነ ማለት ነው። by saponification reaction ከአሲዶች ጋር ሪአክት አድርጎ ከአሲዶች ጋር ሪአክት አድርጎ ፕሮዲዩስ የምናደርገው ነገር ስለሆነ ማለት ነው። so potassium hydroxide it is used to produce soaps, fertilizers ወዘተርፈ። calcium hydroxide used to manufacture ሞርታር ማለት ይሄ ድማሚት ፕሮዲዩስ የሚደረግበት ነገር ማለት ነው። bleaching powder and to remove soil acidity. okay in agriculture አንድ ሶይል አሲዲክ ሶይል ከሆነ then ያንን አሲዲቲውን ሪሙቭ ለማድረግ ካልሲየም ሃይድሮክሳይድ መጠቀም እንችላለን ማለት ነው። ኦኬ ካልሲየም ሃይድሮክሳይድ መጠቀም እንችላለን። ሶ አሲዶች ላይ ምን ብለን ነበረ? የአርሃነስ ዲፊኒሽን አይተናል። ነገር ግን ሶስት አይነት ዲፊኒሽን እንዳለ የዛኔም ተነጋግረናል። we have the Arrhenius definition, we have the Bronsted-Lowry definition and now we have the Lewis definition. so in this case discuss ያደረግነው ምንድነው? የአርሃነስ ዲፊኒሽን ነው። so አሲዶች ላይ ስናወራ የአርሃነስ definition of acid ምንድን ነበር ያለው? in solution and aqueous solution protein produce የሚያደርግ ኦኬ ይሄ ፕሮቶን H+ የሚባለው ወይንም ሃይድሮኒየም H3+ ፕሮዲዩስ የሚያደርግ ማለት ነው። ሶ አንድ አሲድ አርሃነስ አሲድ ለመባል ግዴታ አዮናይዜብል የሆነ ምን ያስፈልገዋል? ፕሮቶን ያስፈልገዋል ብለን ነበር አይደል? for the base ደግሞ አንድ ቤዝ የምንለው ነገር ምንድነው? in solution
ሃይድሮክሳይድ አይንን ፕሮዲውስ የሚያደርግ ማለት ነው። ኦኬ ሃይድሮክሳይድ አይንን ፕሮዲውስ የሚያደርግ ማለታችን ነው ቤዝ ስንል ማለት ነው። ስለዚህ ሃይድሮክሳይድ የሌለው ሰብስታንስ የአርሃነስ ቤዝ ሊባል አይችልም። የአርሃነስ በጣም እቺ ኢምፖርታንት ፍሬዝ ነች። አርሃነስ ቤዝ ቢኮዝ ሃይድሮክሳይድ ሳይኖራቸው ቤዝ የሆኑ ነገሮች ስላሉ የብሮንስተድ ሎሪ ቤዝ ሊሆን ይችላል፣ የሉዊስ ቤዝ ሊሆን ይችላል። ኦኬ ናው ስለ አርሃነስ ቤዝ በምናወራበት ጊዜ ግን የአርሃነስ ቤዝ ለመባል አንድ ነገር ምን ያስፈልገዋል? ሃይድሮላይዘብል የሆነ ወይም አዮናይዘብል የሆነ ሃይድሮክሳይድ አይን ያስፈልገዋል። ለምሳሌ ሶዲየም ሃይድሮክሳይድ ዲሶሺየት በሚያደርግበት ጊዜ ሶዲየም እና ሃይድሮክሳይድ አይን ፕሮዲዩስ ያደርጋል። ፖታሺየም አይን እና ሃይድሮክሳይድ አይን ፕሮዲዩስ ያደርጋል። ሶ በውሃ ሶሉብል የሆኑ ቤዞች they are called alkalis እንላቸዋለን ማለት ነው። ኦኬ አልካሊስ እንላቸዋለን። but አንዳንድ ጊዜ ኦኬ ልክ ቅድም እንዳየነው ለምሳሌ እነዚህ ሜታሊክ ሃይድሮክሳይዶች እነ ሶዲየም ሃይድሮክሳይድ እነ ፖታሺየም ሃይድሮክሳይድ እነዚህ ምንድናቸው? they are arhanous bases. why? ሜታሊክ ሃይድሮክሳይዶች ናቸው። we have a metal ሶዲየም አለን ከዛ ሃይድሮክሳይድ አለን። ስለዚህ ዲሶሺየት በሚያደርጉበት ጊዜ ሶዲየም እና ሃይድሮክሳይድ አይንን ምን ያደርጋሉ? ፕሮዲዩስ ያደርጋሉ። ኦኬ ሶዲየም እና ሃይድሮክሳይድ አይንን ፕሮዲዩስ ያደርጋሉ። these are ionic compounds. so ሃይድሮክሳይድ ፕሮዲዩስ የሚደረገው በሁለት አይነት መንገድ ሊሆን ይችላል። አንዳንድ ጊዜ ፕሮዲዩስ የሚደረገው በምንድነው? እነዚህ አዮኒክ ኮምፓውንዶች እነዚህ አሁን ያየናቸው አዮኒክ ኮምፓውንዶች እነ ሶዲየም ሃይድሮክሳይድ እነ ፖታሺየም ሃይድሮክሳይድ ማግኔዥየም ሃይድሮክሳይድ ካልሺየም ሃይድሮክሳይድ እነዚህ አዮኒክ ኮምፓውንዶች ናቸው። ስለዚህ ዲሶሺየት በሚያደርጉበት ጊዜ then cation and hydroxide ion ፕሮዲዩስ ይደረጋል። so they have ሃይድሮክሳይድ አላቸው ማለት ነው። አንዳንድ ሰብስታንሶች ደግሞ like ammonia they don't have hydroxide. አሞኒያ እንግዲህ ስትራክቸሩ ምንድነው? NH3 ነገር ግን ይሄ NH3 ከውሃ ጋር ሪአክት በሚያደርግበት ጊዜ አንድ ሃይድሮጅን ወደ አሞኒያ ሪሙቭ ይደረግና then ammonium ion plus OH ፕሮዲዩስ ይደረጋል። ኦኬ OH ፕሮዲዩስ ይደረጋል። ስለዚህ OHን በዚህ አይነት መንገድም ፕሮዲዩስ እናደርግ እንችላለን ማለት ነው። ኦኬ OHን በዚህ አይነት መንገድ ፕሮዲዩስ እናደርጋለን። ሶ እንደምትመለከቱት we have ammonia which reacts with water to produce ammonium hydroxide. ammonium hydroxide ማለት ዲሶሺየት ሲያደርግ ammonium ion እና hydroxide ion ማለታችን ነው። ኦኬ ammonium ion እና hydroxide ion ማለታችን ነው። good. so now let's see another activity. ይሄ ደግሞ ምንድነው የሚለን? what is the taste of carbonated beverage? እነዚህ ካርቦኔትድ የሆኑ ቤቨሬጆች ኮፊ፣ ቶኒክ ዋተር ምንድነው ቴስታቸው? ሶ መጀመሪያ ላይ ተነጋግረናል አይደል? ሊስት ስናደርግ ካየናቸው ውስጥ እነ ካርቦኔትድ ቤቨሬጅ፣ ቶኒክ ዋተር፣ ኮፊ እነዚህ የመሳሰሉት ምንድነው ቴስታቸው? ቢተር የሆነ ቴስት ነው፣ መራራ የሆነ ቴስት ማለት ነው። ሶ taste of carbo specific beverage which is often sharp and tangy taste due to the carbonation ማለት ነው። ስለዚህ እነዚህ ሁሉ ነገሮች in general bitter የሆነ ቴስት ልንላቸው እንችላለን። ኦኬ so the other one is how can it be differ from the tastes of lemon juice or vinegar? so ስለ አሲድ ቤዝ በመናወራበት ጊዜ ምን ብለን ነበር? acid containing compounds and fruits ሊሆኑ ይችላሉ፣ ምግቦች ሊሆኑ ይችላሉ። ቴስታቸው ምንድን ነበር ያለው? sour የሆነ ቴስት፣ የሚጎመዝዝ ቴስት፣ የሚቆመጠጥ ቴስት አይደለም ያለው። ስለዚህ በእነዚህ በሁለቱ መካከል ያለው አንደኛው ቢተር የሆነ ቴስት ነው ያላቸው፣ ሌላኛዎቹ ደግሞ የሶር የሆነ ቴስት ነው ያላቸው። ሶ ሌመን ጁስ ለምንድን ነበር ሶር የሆነ ቴስት ያለው? because it contains citric acid. ኦኬ ሲትሪክ አሲድን ስለሚይዝ ማለት ነው። what about vinegar? ቆምጣጤ ደግሞ አሴቲክ አሲድን ስለሚይዝ። ኦኬ አሴቲክ አሲድን ስለሚይዝ እነዚህ ደግሞ የቢተር የሆነ ቴስት ያላቸው ለምንድን ነው? because they contain a base ስላላቸው ማለት ነው። so this question is a very interesting one. okay ይሄ አክቲቪቲ በጣም ኢንተረስቲንግ የሆነ አክቲቪቲ ነው። so explain the reason why a dilute solution
okay, a dilute solution of sodium bicarbonate can be used to treat bee stings. ንብ በሚነድፈን ጊዜ dilute solution of sodium bicarbonate መጠቀም እንችላለን። but wasp የተርብ ደግሞ በሚነድፈን ጊዜ ምንድነው መጠቀም ያለብን? dilute solution of acetic acid መጠቀም አለብን። ለምንድን ነው? it's both a sting አይደለ? ሁለቱም የእንትኖች ናቸው። beam and wasp termite የሚባሉ ነገሮች ናቸው አይደል? but የሆነ ውስጣቸው እንግዲህ ኬሚካል ስትራክቸሩ ዲፈረንት ነው ማለት ነው። the reason is ይሄኛው dilute solution of sodium bicarbonate it's a base, acetic acid ደግሞ it's an acid. ስለዚህ some kind of neutralization reaction ይካሄዳል ማለት ነው። ያንን neutralization ለማካሄድ sodium bicarbonate for bee sting የምንጠቀመው ለምንድን ነው? because የbee venom is acidic ስለሆነ ኦኬ የንቦች መርዝ አሲዲክ ነው። ስለዚህ ይሄንን ህመም ወይ ያንን የተነደፍነውን ነገር እንትን ለማድረግ ኒውትራላይዝ ለማድረግ ምን እንጠቀምበታለን? ቤዝ ስንጨምርበት ያጠፋልናል ማለት ነው። but የዋስፕ venom is somehow alkaline ነው ቤዚክ የሆነ ነው። ስለዚህ ሶዲየም ባይካርቦኔት ብንጨምርበት ሪሊፍ አናገኝም። ስለዚህ ምንድነው መጨመር ያለብን? አሲዶች ነው መጨመር ያለብን ኒውትራላይዝ ለማድረግ ማለት ነው። ሶ እንግዲህ የኬሚካል ኮምፖነንታቸው ልዩነት ይሄንን ይመስላል ማለት ነው። ስለዚህ ይሄንን ሲያጋጥማችሁ መጠቀም ትችላላችሁ ማለት ነው። ኦኬ ሶ then let's see the general properties of bees. ይሄ እንግዲህ አሁን ያወራነው ነገር ነው። chemistry of bee stings inject a substance that is predominantly acidic የሆነ ነገር ነው which causes pain and inflammation ህመምና ማቃጠል ይኖረዋል። but wasp stings on the other hand contains alkaline substance ነው። ስለዚህ neutralize ለማድረግ for bee sting we use basic የሆኑ substanceዎችን እንጠቀማለን። but for wasp sting ደግሞ acidic የሆኑ እንትኖችን እንጠቀማለን ማለት ነው። so ይሄንን ቪዲዮ እንግዲህ እነዚህን የቤዞችን ፕሮፐርቲ እንመልከትና እናጠናቀቅ። so ቤዞች በጣም ፊዚካል ፕሮፐርቲያቸው ምንለው is they have soapy feeling and a bitter taste. ስንቀምሳቸው ስል ልክ ለአሲዶች እንደተናገርኩት ላብራቶሪ ውስጥ የሚገኙ ማንኛውም አይነት ቤዞችን በፍጹም እንዳትቀምሱ። so base bitter የሆነ ቴስት አለው ሚለውን ነገር ለማየት ለማረጋገጥ ብለን በፍጹም መቅመስ የለብን። እነዚህ ነገሮች አሲዶች ሶር የሆነ ቴስት አላቸው የተባለው ወይንም ቤዞች የቢተር የሆነ ቴስት አላቸው የተባለው ላብራቶሪ ውስጥ ያሉ ኬሚካሎችን አሲድና ቤዞችን ሰው ቀምሰው አይደለም። ኒውትራል የሆኑ ቤዞች ለምሳሌ እንደ ያሁን ቅድም ያየነው ለምሳሌ እንደ ሶዲየም ባይካርቦኔት is a base. so ያንን መቅመስ እንችላለን። ኦኬ አሲዶች ላይ ለምሳሌ we have acetic acid, we have citric acid. እነዚህ ኒውትራል ያሉ አሲዶች ናቸው ሰውነታችን የማይጎዱ። ነገር ግን ሶዲየም ሃይድሮክሳይድ ፖታሺየም ሃይድሮክሳይድ ምን እንደሚል እንቅመስ ብለን በፍጹም መቅመስ የለብንም። HCl ሰልፈሪክ አሲድ ናይትሪክ አሲድ ካርቦኒክ አሲድ ሶር ቴስት አለው ወይ ብለን ፕሩቭ ለማድረግ መቅመስ የለብንም። ኦኬ ተማሪ that is በጣም ደጋግሜ ልነግራችሁ ፈልገው ነገር ነው። but alkalines they have a bitter taste እና soapy ይሆን ይሄ የማምለጭለጭ አይነት feeling ይኖራቸዋል ማለት ነው። so bases have a bitter taste, they feel slippery የማሟለጭ ነገር ይኖራቸዋል። so strong bases such as sodium hydroxide and potassium hydroxide are very corrosive and poisonous. This is an important word. Okay, we should take as much as care when handling these bases. እነዚህን ቤዞች ሃንድል በመናረግበት ጊዜ በቻልነው አቅም seriously መውሰድ አለብን ማለት ነው። so they should be neither brought into contact with the skin
nor tested በፍጹም ሰውነታችን ላይ ስሊፐሪ የሆነ ቴስት አላቸው ሚለውን ቼክ ለማድረግ ሰውነታችን ላይ ሶዲየም ሃይድሮክሳይድ ማድረግ የለብንም ወይንም ቢተር የሆነ ቴስት አለ ሚለውን ለማወቅ መቅመስ የለብንም በፍጹም okay the other property is like አሲዶች የተለያዩ ኢንዲኬተሮችን ከለር ቼንጅ እንደሚያደርጉት እነዚህም አልካሊ የሆኑ ቤዞችም የተለያዩ ኢንዲኬተሮችን ቼንጅ ያደርጋሉ ለምሳሌ aqueous solution of a base it turns the color of red litmus paper into blue red ሆኖ ወደ blue convert ያደርጋል የፌኖልፍታሊንን ወደ ፒንክ ኮንቨርት ያደርጋል ሜቲል ሬድን ወደ yellow and universal indicator ደግሞ ወደ blue or sometimes ወደ purple ኮንቨርት ያደርጋል so ይሄ አንዱ መንገድ ነው አንድ ሶሉሽን ቤዝ ይሁን አይሁን የሚለውን ነገር ለመለየት ምን ተጠቀምበት አንደኛው ሜተድ ይሄ ነው instead of testing instead of ከመቅመስ so ይሄ የሚሆንበት ምክንያት ምንድነው ሃይድሮክሳይድ አየን ኮንሰንትሬሽን ስላላቸው የበውስጣቸው ሃይድሮክሳይድ አየን ስላላቸው ማለት ነው ልክ አሲዶች የኢንዲኬተር ከለር ቼንጅ የሚያደርጉት according to the hydrogen ion concentration እንደነበረው ሁሉ ቤዞችም ይሄንን ከለር ቼንጅ የሚያደርጉት according to their hydroxide ion concentration ነው ማለት ነው the other one is alkalis release hydroxide ion in aqueous solution ይሄ እንግዲህ one of the bases one ነው የአርሃነስ ቤዝ ብለን ዲፋይን የምናደርግበት ዋናው ነገር ይሄ ነው ቤዞች ሃይድሮክሳይድ አየንን ሪሊዝ ያደርጋሉ ሶ ሃይድሮክሳይድ አየንን ሪሊዝ የሚያደርጉት በሁለት አይነት መንገድ እንደሆነ ተነጋግረናል አንዳንዶቹ አዮኒክ የሆኑ ሜታሊክ ሃይድሮክሳይዶች ዲሶሺየት ሲያደርጉ ሜታል ካታየንና ሃይድሮክሳይድን ፕሮዲዩስ ያደርጋል እንደ አሞኒያ ያሉት ደግሞ ከውሃ ጋር ሪአክት አድርገው አሞኒየም ሃይድሮክሳይድ ፕሮዲዩስ ያደርጋሉ ያ አሞኒየም ሃይድሮክሳይድ ዲሶሺየት ሲያደርግ አሞኒየም አየንና ሃይድሮክሳይድ አየንን ፕሮዲዩስ ያደርጋል ማለት ነው so this is the ionic part the other property is the neutralization reaction okay ቤዞች ከአሲድ ጋር ሪአክት በሚያደርጉበት ጊዜ ኒውትራላይዜሽን ሪአክሽን ያካሂዳሉ ኒውትራላይዜሽን ሪአክሽን ማለት ፕሮዳክቱ ምንድነው ሳልት ፕላስ ዋተር ኦኬ ሳልት ፕላስ ዋተር ፕሮዲዩስ ያደርጋሉ ማለት ነው ቤዝ ከአሲድ ወይንም ከአሲዲክ ኦክሳይድ ጋር ሪአክት ያደርጉ ሳልት and water ፕሮዲዩስ ያደርጋሉ ለምሳሌ ሶዲየም ሃይድሮክሳይድ ከኤችሲኤል ጋር ሪአክት ያደርግ ሶዲየም ክሎራይድ እና ዋተር ፕሮዲዩስ ያደርጋል again ሶዲየም ሃይድሮክሳይድ ከካርበን ዳይኦክሳይድ this is acidic oxide ሪአክት በሚያደርግበት ጊዜ ሶዲየም ካርቦኔት እና ዋተርን ፕሮዲዩስ ያደርጋል this is salt okay neutralization reaction ምንለው ይሄንን ነው ማለት ነው aqueous solution of bases conduct electricity okay aqueous solution እንግዲህ አንድ ሶሉሽን አንድ ነገር ኤሌክትሪክ ኮንዳክት የሚያደርገው በሁለት አይነት መንገድ እንደሆነ እናቃለን አንደኛው ሜታሊክ ኮንዳክቲቪቲ ምንለው ነው ሁለተኛው ደግሞ ኤሌክትሮላይቲክ ኮንዳክቲቪቲ ምንለው ነው ሜታሊክ ኮንዳክቲቪቲ ለሜታሎች due to their metallic bond እና የሲ ይሄ ቫለንስ ኤሌክትሮን ሲ የሚባለው ሞዴል አማካኝነት ኤሌክትሪሲቲን ኮንዳክት ያደርጋሉ but ionic compounds ደግሞ when they are in aqueous solution or in molten state በሚሆኑበት ጊዜ ምን ኮንዳክት ያደርጋሉ electricity because they have ions so ለምሳሌ ሶዲየም ሃይድሮክሳይድን ብንወስድ ዲሶሺየት በሚያደርግበት ጊዜ ይሄ ሶዲየም ሃይድሮክሳይድ ምን ፕሮዲዩስ ያደርጋል ሶዲየም እና ሃይድሮክሳይድ አየንን ዲሶሺየት ያደርጋል this is ካታየን ይሄ ደግሞ አናየን ስለዚህ ሶሉሽን ውስጥ በሚሆንበት ጊዜ እነዚህ ካታዮኖችና አናዮኖች ምን ያደርጋሉ ሙቭ ያደርጋሉ ኦኬ ሙቭ በሚያደርጉበት ጊዜ they electricity ኮንዳክት ያደርጋሉ ማለት ነው ስትሮንግ ቤዞች ስትሮንግ ኤሌክትሮላይቶች ናቸው ዊክ የሆኑ ቤዞች ደግሞ ዊክ ኤሌክትሮላይቶች ናቸው ማለት ነው ኦኬ ሶ እንግዲህ ተማሪዎች ስለ ቤዞች that's an introduction part ስለ ጀነራል ፕሮፐርቲያቸው ስለ አይነታቸው ስለ ጥቅማቸው በዚህ አይነት መንገድ ዲስከስ አድርገናል እንመለከታለን ማለት ነው ስትሮንግ አሲድ ማለት ስትሮንግ ቤዝ ማለት ምን ማለታችን ነው ዊክ ቤዝ ስንልስ ምን ማለታችን ነው ኮንሰንትሬትድ ቤዝ እና ስትሮንግ ቤዝ አንድ አይነት ናቸው ወይስ ይለያያሉ ሚለውን ነገር አብረን እንመለከታለን ማለት ነው ሶ ይሄንን ቪዲዮ የምትመለከቱት
በሞባይል አፕሊኬሽናችን ከሆነ እዚች ጋር @globedoc.academy የምትል የቴሌግራም ቻናላችን አለች እዛ ውስጥ በመግባት ያላችሁን ኮሜንት አስተያየት ጥያቄ ልታቀርቡልኝ ትችላላችሁ ማለት ነው ወይንም ደግሞ ይሄንን ቪዲዮ የምትመለከቱት በዩቲዩብ ቻናላችን ከሆነ ከታች በሚገኘው የኮሜንት ሴክሽናችን ላይ እንዲሁ ጥያቄ አስተያየታችሁን ልታቀርቡልኝ ትችላላችሁ now ወደ ዲስከሽናችን እንሂድ so activity what is the difference between concentrated base and strong base and dilute base and weak base so አሁን እንግዲህ ስለ አሲዶች ዲስከስ ስላደረግን ስለ strong acid weak acid concentrated base concentrated acid dilute acid እንትን ዲስከስ ስላደረግን ያንን ነገር እዚህ ጋር መጠቀም እንችላለን ኦኬ so strong acid ስንል completely dissociate የሚያደርግ acid ወይንም high degree of dissociation ያለው ልክ እንደ HCl አይነት HCl completely dissociate ያደርጋል then weak acid ስንል ደግሞ incomplete የሆነ dissociation የሚያካሂድ አየን ማለታችን ኦኬ incomplete የሆነ dissociation then concentrated acid ማለት ደግሞ ከፍተኛ የሆነ የአሲድ መጠን ያለው ማለት ነው ኦኬ የአሲድ መጠን so solution ውስጥ we have the solute and the solvent ስለዚህ አሲዱ whether it is a strong acid or a weak acid የአሲዱ መጠን ከሶልቨንቱ በጣም በከፍተኛ ደረጃ የሚበልጥ ከሆነ ያንን ምን እንለዋለን concentrated acid እንለዋለን ስለዚህ strong acid and weak acid concentrated ሊሆን ይችላል and also dilute acid ማለት ደግሞ ሪቨርስ እናደርገው የሶሉቱ መጠን ከሶልቨንቱ መጠን በጣም የሚያንስ ከሆነ ስለዚህ ያንን ምን እንለዋለን dilute acid እንለዋለን ብለናል the same is true here so concentrated versus strong base concentrated base የምንለው ምንድነው ከፍተኛ የሆነ የቤዝ መጠን ኦኬ ቤዙ ከሶሉሽኑ ሲበልጥ ማለት ነው irrespective of its strength but strong base ስንል ግን completely dissociate የሚያደርግ base ማለታችን ነው so concentrated base ማለት high amount of base ማለታችን ነው strong base ማለት ደግሞ fully dissociate የሚያደርግ ማለት ነው here ደግሞ dilute versus weak base dilute ስንል በጣም small amount of base ያለው ማለታችን ነው weak base ስንል ደግሞ incomplete የሆነ dissociation የሚያካሂድ ማለት ነው so ሁለተኛው ጥያቄ can a strong base be a dilute base and a weak base concentrated base of course ምንም የሚያገናኘው ነገር የለም የstrong base ሆኖ ግን ሶሉሽን ውስጥ ያለው መጠን በጣም ዝቅተኛ ከሆነ ምን ሊሆን ይችላል dilute base ሊሆን ይችላል again weak base ሆኖ ሶሉሽን ውስጥ ያለው መጠን በጣም ከፍተኛ ከሆነ concentrated base ሊሆን ይችላል ማለት ነው ኦኬ concentrated base ሊሆን ይችላል why solutions of weak base give dim light and solutions of strong base give bright light እንግዲህ የላይት ወይንም ኮንዳክቲቪቲ ኤሌክትሪካል ኮንዳክቲቪቲ የላይት ኮንዳክቲቪቲ ምንድነው ነገር የሚያያዘው ምንድነው በዛ ሶሉሽን ውስጥ ካለው የአየን መጠን ጋር ነው so strong base ስንል completely dissociate የሚያደርግ ነገር ማለታችን ነው weak base ስንል ደግሞ incomplete የሆነ dissociation ማለታችን ነው ስለዚህ strong baseዎች completely dissociate ስለሚያደርጉ ከፍተኛ የሆነ ምን አላቸው more free ions ይኖራቸዋል መቼ strong baseዎች እነዚህ weak baseዎች ደግሞ ምን አላቸው they have fewer ወይንም ትንሽ የሆነ free ions ይኖራቸዋል because incomplete የሆነ dissociation ስላለ ማለት ነው so የአየኑ መጠን በጨመረ ቁጥር ላይቱ bright ይሆን ይመጣል ስለዚህ strong baseዎች brighter የሆነ light produce ያደርጋሉ because they have more free ions but weak base ደግሞ በጣም ያላቸው የፍሪ አየን መጠን ዝቅተኛ ስለሆነ then the light is dim ማለት ነው okay this has to do with the amount of ions ከአየን amount ጋር የሚገናኝ ነገር ነው ማለት ነው ስለዚህ አሁን already አውቀናል a strong base is almost completely dissociate የሚያደርግ ወይንም completely ionize የሚያደርግ ነገር ማለታችን ነው so the extent of ionization of a strong base is very high almost አንዳንዶቹ complete የሆነ ionization ይኖራቸዋል 100%
በጣም ስትሮንግ የሆኑ ቤዞች ማለት ነው 100% አዮናይዜሽን ይኖራቸዋል። ለምሳሌ ፖታሺየም ሃይድሮክሳይድ ዲሶሺየት በሚያደርግበት ጊዜ ፖታሺየም አይን እና ሃይድሮክሳይድ አይን ፕሮዲዩስ እናደርጋለን። ለምሳሌ በ0.1 ሞላር ፖታሺየም ሃይድሮክሳይድ ብጀምር እዚህ ጋር 0.1 ሞላር ፖታሺየም አይን እና 0.1 ሞላር ሃይድሮክሳይድ አይን ነው ማገኘው። ኦልሞስት 0 ሞላር ኦፍ ፖታሺየም ሃይድሮክሳይድ ነው የሚኖረው እዚህ እንደ ፕሮዳክት ሳይድ ማለት ነው because completely dissociate ስላደረገ ማለት ነው። ለምሳሌ እነ ሶዲየም ሃይድሮክሳይድ፣ ሊቲየም ሃይድሮክሳይድ፣ ፖታሺየም ሃይድሮክሳይድ፣ ባሪየም ሃይድሮክሳይድ የስትሮንግ ቤዝ ምንድናቸው አይነቶች ናቸው ማለት ነው። ቅድም እንዳለው ስትሮንግ ቤዞች they are strong electrolytes because completely dissociate ስለሚያደርጉ ከፍተኛ የሆነ የፍሪ አየን መጠን አላቸው ማለት ነው። ስለዚህ ፍሪ አየን መጠናቸው በጣም ከፍተኛ ስለሆነ ስትሮንግ ኤሌክትሮላይትስ ይሆናሉ ማለት ነው። በተቃራኒው ደግሞ ዊክ ቤዝ የምንለው ኢንኮምፕሊት የሆነ ዲሶሲዬሽን የሚያካሂድ ማለት ነው። ኦኬ ዲሶሲዬት በሚያደርግበት ጊዜ አየኖች ፍሪ አየኖች ፕሮዲዩስ ያደርጋል ግን ጥቂት ናቸው። እንደገና አንድ ዲሶሲዬትድ የሆነ ቤዝ እናገኛለን እንደ ፕሮዳክት ሳይድ ማለት ነው። ለምሳሌ አሞኒየም ሃይድሮክሳይድ ይሄ አሞኒየም ሃይድሮክሳይድ ዲሶሺየት ሲያደርግ ወደ አሞኒያ እና ወደ ሃይድሮክሳይድ አይን ኮንቨርት ያደርጋል። ነገር ግን still we can find large amount of sodium hydroxide in the product side ላይ large amount of undissociated የሆነ sodium hydroxide produce እናደርጋለን። weak acid እና weak acid እና strong acid again weak base እና strong base ለመለየት እቺን እንጠቀማለን ደብል ሃሮ ማለት ነው። this double arrow የሚነግረን ነገር ምንድነው? in some cases ይሄ ወደ ኋላ ሊመለስ ይችላል reaction but እዚህ ጋር እንደምትመለከቱት for strong base single headed arrow ነው የተጠቀምነው። potassium hydroxide only in one direction ብቻ ነው ዲሶሺየት የሚያደርገው ወደ ኋላ ሪአክሽኑ አይመለስም ማለት ነው። ያ ምን ይነግረናል? ዲሶሲዬሽኑ incomplete dissociation እንደሆነ ይነግረናል ማለት ነው። An aqueous solution of a weak base contains only a small amount of ions. ስለዚህ small amount of ions ስላላቸው weak bases ምንድናቸው ማለት ነው? weak electrolytes ናቸው ማለት ነው። ኦኬ weak electrolytes ናቸው። ለምሳሌ እንደ ኤግዛምፕል ammonia containing 0.1 molar of ammonia per liter of solution ionized only to the extent of 1.3%. imagine 1.3% ብቻ ነው ionize የሚያደርገው almost ወደ 98.7% የሚሆነው unionizable ወይም ionize ያልሆነ ነው ማለት ነው። ለምሳሌ እነ ማግኒዚየም ሃይድሮክሳይድ እነ ካልሲየም ሃይድሮክሳይድ they are examples of what? examples of weak bases. ኦኬ የweak base ኤግዛምፕሎች ናቸው ማለት ነው። ሌላኛው ደግሞ concentrated base እና dilute base የምንለው ነው። concentrated base and dilute base ከstrength of base ጋር ምንም ያገናኘው ነገር የለም። ሶሉሽን ፕሮዲዩስ እናደርግ we have a solute and we have a solvent ሁለቱን የምንቀላቀልበት መጠን ብቻ concentrated dilute የሚለን ማለት ነው። concentrated የምንለው ነገር ምንድነው? The concentration of alkali is a measure of the number of moles of the alkali dissolved in 1 liter of solution ያው በሞላሪቲ እንትን የሚደረገው ማለት ነው። concentrated base የምንለው high amount of solute ያለው ወይንም high amount of base ያለው ማለት ነው። ኦኬ ስለዚህ weak acid strong acid depending on the amount of the base concentrated base ሊሆን ይችላል ማለት ነው። ኦኬ concentrated base ሊሆን ይችላል። በተቃራኒው ደግሞ weak ይሄ dilute base የምንለው ደግሞ የቤዙ መጠን ከሶልቨንቱ መጠን በጣም ያነሰ ወይንም የሶሉቱ መጠን ከሶልቨንቱ መጠን በጣም ያነሰ ሲሆን ማለት ነው። ስለዚህ strong base በጣም በብዙ solvent dissolve ብናደርግ we can produce a dilute base. weak base በጣም በትንሽ solvent dissolve ብናደርግ we can produce a concentrated weak base. okay concentrated weak base produce እናደርጋለን ማለት ነው። ስለዚህ a strong base and a weak base may be concentrated or dilute depending on the number of moles of the base ማለት ነው. depending on the number of moles of the base. finally የምናየው ነገር ምንድነው? precautions in handling
bases. So ባለፈው በነበረው ቪዲዮ ስንነጋገር እነዚህ ፖታሺየም ሃይድሮክሳይድ እና ሶዲየም ሃይድሮክሳይዶች እና የመሳሰሉት ቤዞች ስፔሻሊ የግሩፕ 1 እና ግሩፕ 2 ሃይድሮክሳይድ ቤዞች በጣም ኮሮሲቭ እና በጣም ፖይዝነስ የሆኑ ቤዞች ናቸው። ስፔሻሊ ደግሞ ኮንሰንትሬትድ የሆነ ስትሮንግ ቤዝ ካገኘን ያንን በጣም በጥንቃቄ ነው ሃንድል ማድረግ ያለብን። ኦኬ ሶ ምን አይነት ጥንቃቄ ማድረግ ይኖራል? ለምሳሌ እነዚህ ሶዲየም ሃይድሮክሳይድ እና ፖታሺየም ሃይድሮክሳይድ ምንድነው ኮስቲክ አልካሊስ ይባላሉ። ኮስቲክ refers to substance that can cause burning ይሄ ማቃጠል ስሜት የማቃጠል ነገር ፕሮዲዩስ ሊያደርጉ የሚችሉ ቤዞች ማለት ነው ኮስቲክ ማለት። ስለዚህ በጣም ኢምፖርታንት የሆነ ፕሪካውሽን ያስፈልገናል ማለት ነው። በፍጹም መቅመስ የለብንም። ቆዳችን ላይ እንዲያርፍ ማድረግ የለብንም። ልብሳችን እንዲነካ ማድረግ የለብንም። ሰው ጥንቃቄ ያስፈልጋል ማለት ነው። and also strong ቤዞችን ብቻ አይደለም ዊክ ቤዞችንም ቢሆን ማግኔዥየም ሃይድሮክሳይድ ፖታሺየም ሃይድሮክሳይድ ለምሳሌ ማግኔዥየም ሃይድሮክሳይድ በዶክተር እስካልታዘዘ ድረስ ሕክምና ሐኪም እስካልታዘዘ ድረስ ዊክ ቤዝ ነው ብለን ገዝተን መውሰድ መጠቀም አንችል የለብንም። ኦኬ ሶ concentrated ammonia solution can cause blindness ኦኬ በጣም ሲሪየስ የሆነ blindness ሊያጋጥም ይችላል። ሶ ምንድነው ማድረግ ያለብን? ሁሉ ጊዜ ይሄ ለአሲድ ለቤዝ ለኦክሳይድ ለሳልት ለምናምን አይደለም። ላብራቶሪ ስትገቡ አክቹአሊ ላብራቶሪ ካለ there is ላብራቶሪ አቴንዳንት ይኖራል ብዬ ገምታለሁ። ሶ ያ ላብራቶሪ አቴንዳንት በመጀመሪያ ደረጃ በእናንተ ሌቭል as long as በዩኒቨርሲቲ ደረጃ ገብታችሁ የራሳችሁ ሪሰርች መስራት እስከተጀመሩ ድረስ የላብራቶሪ ውስጥ የምትሰሯቸው ነገሮች በሙሉ በላብራቶሪ አቴንዳንት እገዛ እና በመምህራኖቻችሁ እገዛ ነው ማድረግ የሚጠበቅባችሁ። ኦኬ ሶ ያንን ስታደርጉ ምን ማድረግ አለባችሁ? አይ ጎግል ማድረግ አለባችሁ። ይሄ መነጽር ትላልቅ መነጽሮች አሉ ለላብራቶሪ እንትን የሚሉ ጓንት ማድረግ ይኖርባችኋል። ላብ አፕሮን ኦኬ ኮት ማድረግ ይጠበቅባችሁ። እነዚህን ነገሮች ማድረግ አለባችሁ። ያለ እነዚህ ነገሮች ላብራቶሪ ውስጥ መግባት የለባችሁ በፍጹም። ላብራቶሪ ውስጥ ምግብ መብላት የለባችሁ፣ መጠጣት የለባችሁ፣ ውሃ እንደዚህ መጠጣት የለባችሁ በፍጹም። የእንትን ነጠላ ጫማ እንደዚህ የመሳሰሉ ነገሮችን አርጋችሁ ላብራቶሪ መግባት የለባችሁ። ኦኬ ሶ እነዚህ አንድ የእንትኖች ናቸው። ሶ ለምሳሌ ቤዝ if bases are spelled on your working table so immediately ምን ማድረግ አለባችሁ? ማጽዳት አለባችሁ። ኦኬ ሁሉ ጊዜ ቤንቻችሁን ቴብላችሁን ማጽዳት ይኖርባችኋል። ሌላ ደግሞ ሁሉ ጊዜ አንዳንድ ጊዜ የሚያጋጥመኝና በጣም ጥሩ ያልሆነ ፕራክቲስ ብዬ ማስበው ነገር ምንድነው? ለምሳሌ ላብራቶሪዎች ገብታችሁ በምትሰሩበት ጊዜ ተማሪዎች ያንን በምን ነገር ላይ እየሰራችሁ እንደሆነ ለምሳሌ በቤዝ ላይ እየሰራችሁ እንደሆነ ሶዲየም ሃይድሮክሳይድ ላይ እየሰራችሁ እንደሆነ እናንተ ልታውቁት ትችላላችሁ። በሆነ ፍላስክ ለምሳሌ ሶዲየም ሃይድሮክሳይድ ቀድቼ እኔ ሶዲየም ሃይድሮክሳይድ እንደሆነ ላውቅ እችላለሁ። ሌላ ሰው ግን አያውቅም። ስለዚህ ሁሉ ጊዜ ምን መደረግ አለበት? ሌብል መደረግ አለበት። ኤቭሪቲንግ ሌብል መደረግ አለበት። ላብራቶሪዎች ሌብል የሚደረገው is not for you እናንተ ሌብል የምታደርጉት ለእናንተ አይደለም። ለማን ነው ሌብል የምታደርጉት? ኔክስት ከእናንተ ቀጥሎ ለሚመጣው ሰው because እሱ ስለማያውቀው ማለት ነው። even if it is water ውሃ እንኳን ቢሆን ሌብል መደረግ ይኖርበታል ማለት ነው። whenever bases are splashed on your clothes wash the affected part with running water በውሃ ማጠብ ይኖርባችኋል። if a base enters your eye አይናችሁ ውስጥ ከገባ wash with water repeatedly and immediately you should seek a medical advice okay ሐኪም ማየት ይጠበቅባችኋል ማለት ነው። if a base is swallowed ድንገት ወደ ሰውነታችሁ ውስጥ ከገባ you should drink 1 to 2% of acetic acid because acetic acid is በጣም weak የሆነ ጉዳት የማያደርስ አሲድ ስለሆነ ማለት ነው። እሱን መጠቀም ይኖርብናል። whenever bases come into contact with your skin wash the affected part with plenty of water and then wash the affected part with a very dilute solution of weak acid okay acetic acid neutralize ለማድረግ ልንጠቀምበት እንችላለን። but always እንደዚህ አይነት ኢንሲደንቶች በሚያጋጥሙ ጊዜ ሁሉ ጊዜ
ለመምህራኖቻችሁ ለላብራቶሪ አቴንዳንት ኢንፎርም ማድረግ መቻል አለባችሁ ሁሉ ጊዜ because medical attention የሚያስፈልጋቸው ነገሮች happen ስለሚያደርጉ ማለት ነው ኦኬ so always እንደምናገረው የላብራቶሪ ሴሽናችሁ ላብራቶሪ በመትገቡበት ጊዜ ቻንስ አጋጥሟችሁ ላብራቶሪ በመትገቡበት ጊዜ በተቻለ አቅም ኦኬ more than 100% በጥንቃቄ ሃንድል ማድረግ መቻል ይኖርባችኋል ማለት ነው so እንግዲህ ለዛሬ የነበረን ቪዲዮ በዚህ እናጠናቅቃለን በሚቀጥለው ቪዲዮ ደግሞ ስለ POH ዲስከስ እናደርጋለን ስለ POH and preparation of base so ስለ pH አውርተናል አሲዶች ላይ pH ማለት it is a measure of the concentration of hydrogen ion okay የሃይድሮጅን አየን ኮንሰንትሬሽንን የምንለካበት mathematical expression which is the negative logarithm of the concentration of H+ ማለት ነው እንዴት አድርገን ዲተርማይን እንዳደረግነው አይተናል from the ion product of water okay water self ionize በሚያደርግበት ጊዜ ሃይድሮኒየም አየን እና ሃይድሮክሳይድ አየንን እንትን ያር ፕሮዲዩስ ያደርጋል so ከዛ ተነስተን pH እና pH ዲተርማይን አድርገን somehow ስለ pOHም ዲስከስ አድርገናል so this one will be some kind of revision ነው የሚሆነው ማለት ነው እንግዲህ ወደ ቪዲዮ ቀጥታ ከመግባቴ በፊት እዚች ጋር የ@globedoc academy የምትል የቴሌግራም ቻናል አለች እዛች የቴሌግራም ቻናላችን ውስጥ በመግባት ይሄንን ቪዲዮ በሞባይል አፕሊኬሽናችን ላይ ከሆነ የምትከታተሉት ያላችሁን አስተያየት ጥያቄ ኮሜንት ሁሉ ልታቀርቡልኝ ትችላላችሁ ኦር ደግሞ ይሄንን ቪዲዮ የምትመለከቱት በዩቲዩብ አፕሊኬሽን ወይ በዩቲዩብ ቻናላችን ከሆነ ከታች በሚገኘው የኮሜንት ሴክሽን ላይ ገብታችሁ እንዲሁ አስተያየታችሁን ኮሜንታችሁን ጥያቄያችሁን ልታቀርቡልኝ ትችላላችሁ now ወደ ዲስከሽናችን እንሂድ so this is an activity ይሄ አክቲቪቲ ምንድነው የሚለን since water which is H2O has two ions H+ and OH-. now ውሃ H+ እና OH- አየኖች አሉት ሲባል ሁሉ ጊዜ ማሰብ ያለብን ነገር ምንድነው H+ እና OH- እንዴት ነው የተፈጠሩት ውሃ is a covalent compound አይደለም covalent compounds ደግሞ አየን አይኖራቸውም only ionic compounds ነው አየን ሊኖራቸው የሚችለው so H+ እና OH- እንዴት ነው የተፈጠሩት by self ionization or auto ionization of water which is H2O plus H2O ምን ይሰጠናል H3O plus እና OH-. so እነዚህን ሁለቱን አያኖች ማለት ነው ስለዚህ ውሃ ሁለቱ አያኖች አሉት ስንል ስለ self ionization እና ስለ ወይም ደግሞ ስለ auto ionization እያወራን ነው ማለት ነው so እንደዛ ከሆነ it is both acidic and basic do you agree with that ውሃ ሃይድሮጅን አየንም ስላለው ሃይድሮክሳይድ አየንም ስላለው so acidicም ነው basicም ነው ወይ ብላችሁ ሚላ ስቴት አለ so ተስማማላችሁ ወይ እኔ እስማማለሁ ኦኬ እኔ እስማማለሁ እናንተም እንደምትስማሙ እርግጠኛ ነኝ let's see ዲስከስ እናድርግ so በአርሃነስ ቤዝ ዲፊኒሽን ጊዜ በአርሃነስ አሲድ ዲፊኒሽን ጊዜ አሲድ ማለት ሃይድሮጅን አየን ፕሮዲዩስ የሚያደርግ ማለት ነው ኦኬ ውሃ ሃይድሮጅን አየን ፕሮዲዩስ አድርጓል በአርሃነስ ዲፊኒሽን ጊዜ again በአርሃነስ ቤዝ ዲፊኒሽን ጊዜ ቤዝ ማለት ሃይድሮክሳይድ አየን ፕሮዲዩስ የሚያደርግ ነው ብሏል ስለዚህ OH- ፕሮዲዩስ አድርጓል ስለዚህ ውሃ አሲዲክም ነው ቤዚክም ነው እንደዚህ አይነት ሰብስታንሶችን ምን እንላቸዋለን አምፎተሪክ ሰብስታንስ እንላቸዋለን so depending on the reaction condition የውሃ ሞለኪውል አሲድም ሊሆን ይችላል ቤዚክም ሊሆን ይችላል so አሲዲክም ቤዚክም ስለሆነ ኬሚካሊ ውሃ ምንድነው ኒውትራል ነው ኦኬ ውሃ ኬሚካሊ ኒውትራል but ሪአክሽን ውስጥ ግን በሚሆንበት ጊዜ ከቤዝ ጋር ሪአክት ካደረገ እንደ አሲድ አክት ያደርጋል ከአሲድ ጋር ሪአክት ካደረገ ደግሞ እንደ ቤዝ አክት ያደርጋል ለምሳሌ acidic behavior as an acid water donates hydrogen ion ለምሳሌ so እስካሁን ዲስከስ ያደረግነው ኮመን የሆነ ቤዝ አለ ሃይድሮክሳይድ አየን የሌለው which is ammonia so ከአሞኒያ ጋር ሪአክት ቢያደርግ ውሃ now this is a base ስለዚህ ውሃ ምን ይሆናል ማለት ነው አሲድ ይሆናል
ስለዚህ አንዷን ሃይድሮጅን ለአሞኒያ ይሰጥና አሞኒየም አየን ፕላስ OH ፕሮዲዩስ ያደርጋል። በዚህ ጊዜ ምን ሆነ ማለት ነው? አሲድ ሆነ ማለት ነው። ከዛ ደግሞ ቤዚክ ቢሄቪየር ደግሞ ሲኖረው ምንድነው? it reacts with acid ኦኬ ከአሲዶች ጋር ሪአክት ያደርግ። ለምሳሌ ከHCl ጋር ሪአክት ቢያደርግ ውሃ now ይሄ HCl is an acid ስለዚህ ውሃ እንደምን አክት ያደርጋል? እንደ ቤዝ። ስለዚህ ከHCl ሃይድሮጅን አክሴፕት ያደርግና ሃይድሮኒየም አየን ፕላስ ክሎራይድ አየን ፕሮዲዩስ ያደርጋል። ኦኬ ሶ ውሃ at the same time እንደ ቤዝም አክት አደረገ እንደ አሲድክም አክት አደረገ። ስለዚህ ኬሚካሊ ሁለት አይነት ፕሮፐርቲ ነው ያለው ማለት ነው ቤዝ። ኦኬ ሁለት አይነት ፕሮፐርቲ ያለው ውሃ። ሶ በዚህ ስቴትመንት አግሪ ማድረግ አለብን ማለት ነው። ኦኬ በዚህ ስቴትመንት አይ ሆፕ አሁን መጀመሪያ ጥርጣሬ ከነበራችሁ አሁን አግሪ እንዳደረጋችሁ ተስፋ አድርጋለሁ። በት ኬሚካሊ it is neutral ፕሮፐርቲውን ግን ስንወስድ ምንድነው? ኒውትራል። ኦኬ ኒውትራል ኢን ኬሚካል ሪአክሽን ነው አሲዲክም ቤዚክም የሚሆነው ማለት ነው። then the other ይሄ እንግዲህ የቅድም ያየነው የአውቶ አዮናይዜሽን ነው። ሶ ውሃ በአውቶ አዮናይዜሽን ሃይድሮኒየም አየን እና ሃይድሮክሳይድ አየን ፕሮዲዩስ ያደርጋል። በት ሁለቱንም አየኖች in equal amount ሃይድሮኒየም አየንም ሃይድሮክሳይድ አየኑንም በኢኳል አማውንት ስለሚኖረው ውሃ ኒውትራል pH ነው የሚኖረው around 7 ማለት ነው። ኦኬ around 7. So why pure water doesn't change the color of either red litmus paper or blue litmus paper? So ይሄንን ለመመለስ እንግዲህ ወደ ኋላ ተመልሰን ስለ ኢንዲኬተር ዲስከስ በመናደርግበት ጊዜ ኢንዲኬተሮች ላይ አሲዶች ብሉ ሊትመስ ፔፐርን ወደ ሬድ ኮንቨርት ያደርጋሉ። ቤዞች ደግሞ ሬድ ሊትመስ ፔፐርን ወደ ብሉ ኮንቨርት ያደርጋሉ። So depending on the concentration of the hydronium ion and the hydroxide ion አይደለ? ሶ ቤዞች ከፍተኛ የሆነ ሃይድሮክሳይድ አየን ኮንሰንትሬሽን ስላላቸው ሬድን ወደ ብሉ ኮንቨርት ያደርጋሉ። then አሲዶች ደግሞ ከፍተኛ የሆነ ሃይድሮጅን አየን ኮንሰንትሬሽን ስላላቸው የአሲድን ወይም ደግሞ ይሄ ብሉ ሊትመስ ፔፐርን ወደ ሬድ ኮንቨርት ያደርጋሉ። በት ውሃ ጋር ስንመጣ ከዚህኛው ጥያቄ በመነሳት ኢኳል አማውንት ኦፍ ሃይድሮኒየም አየን እና ሃይድሮክሳይድ አየን ያለው okay in pure water the concentration of hydrogen ወይንም hydronium ion and hydroxide ion is equal ስለዚህ እኩል አማውንት ላይ ስለሆነ ያሉት እነዚህ ሁለቱም ነገሮች ሬድ ሊትመስ ፔፐር ብንከትበትም ብሉ ሊትመስ ፔፐር ብንከትበትም አንዱን አይቀይረውም ማለት ነው because የአሲዲክ ፓርት እና የቤዚክ ፓርቱ እኩል ስለሆነ okay የአሲዲክ ፓርት እና የቤዚክ ፓርቱ እኩል ስለሆነ its equal concentration of hydrogen ion and hydroxide ion results in a neutral pH. Since pure water is neither acidic nor basic, it does not affect the color of the litmus paper. So neither ከቅድሙ ጋር ተጋጨብን እንዳትሉኝ okay pure water is neither acidic nor basic ያለው በምንድነው? በpH ነው። በpH እኩል amount of ሃይድሮኒየም አየን እና ሃይድሮክሳይድ አየን ኮንሰንትሬሽን ስላለው pH ኒውትራል ነው። ሶሉሽኑ ኒውትራል ነው። ነገር ግን ውሃን ከሌላ ሰብስታንስ ጋር ሪአክት እንዲያደርግ ካደረግ ነው። ውሃን ከሌላ ሰብስታንስ ጋር ሪአክት እንዲያደርግ ካደረግ ነው ግን ዲፔንዲንግ ኦን the reaction condition እንደ አሲዲክም እንደ ቤዚክም አክት ሊያደርግ ይችላል። ኦኬ ይሄን ሁለቱን ነገሮች ከግምት ውስጥ እንድታስገቡ ማለት ነው። So the third one is if the hydroxide ion concentration in a solution increase ካደረገ what happens to its H+? ለምሳሌ ውሃ ላይ ምን ብለን ነበረ? ውሃ የሃይድሮክሳይድ አየን ኮንሰንትሬሽኑ ከH+ ኮንሰንትሬሽኑ ጋር እኩል ነው ብለናል አይደለም? ሶ ይሄ 1.0 times 10⁻⁻7 ነው። ስለዚህ የሃይድሮክሳይድ አየን ኮንሰንትሬሽኑ ከጨመረ ዘን ምንድነው ማለት ነው? H+ እየቀነሰ ነው የሚመጣው ማለት ነው። ወይንም ቫይስ ቨርሳ። ይሄ ደግሞ ዲክሪዝ የሚያደርግ ከሆነ የሃይድሮጅን አየን ኮንሰንትሬሽኑ ምን እየሆነ ይመጣል? እየጨመረ ይመጣል ማለት ነው። ኦኬ ቢኮዝ እኩል እንደዚህ ነው የሚሄዱት ማለት ነው። ኦኬ የሃይድሮክሳይድ አየን ኮንሰንትሬሽኑ ሲቀንስ የሃይድሮጅን አየን ኮንሰንትሬሽኑ እየጨመረ ይመጣል። then የሃይድሮክሳይድ አየን ኮንሰንትሬሽኑ ሲጨምር የሃይድሮጅን አየን ኮንሰንትሬሽኑ እየቀነሰ ይመጣል ማለት ነው። ኦኬ
So POH is the measure of the concentration of hydroxide ion. የሃይድሮክሳይድ አየን መጠን ምን ለካበት ነው ልክ እንደ pH ማለት የሃይድሮጅን አየን ኮንሰንትሬሽንን ምን ለካበት ስለነበረ ማለት ነው ስለዚህ it's defined as the negative logarithm of the concentration of hydroxide ion this is POH ልክ pH ማለት pH is equals to the negative logarithm of the concentration of H+ እንደነበረው ማለት ነው so the relationship between pH and POH እንግዲህ ባለፈው ማይተናል በpH እና በPOH መካከል ያለው ዲፈረንት ሪሌሽንሺፕ ምንድነው pH plus POH is equals to 14 pH plus POH is equals to 14 ይሄንን ከምንድነው ድራይቭ ያደረግነው from the ionic product of water እንዴት ብለን ነበር from the ionic product of water ውሃ ዲሶሺየት ሲያደርግ H+ እና OH- produce ያደርጋል now the chemical equilibrium of this expression is the concentration of H+ times OH- divided by H2O ነው ብለናል ይሄንን ወደዚህ ብንወስደው K equilibrium times concentration of H2O is equals to the concentration of H+ times the concentration of OH- አለን which is KW then KW ማለት ደግሞ ስንት ነው ብለናል 1.0 times 10⁻⁻14 ነው አለን so 1.0 times 10⁻⁻14 experimentally determine የተደረገ ነገር እንደሆነ ተነጋግረናል so ምን አደረገን ይሄንን በኔጋቲቭ ሎጋሪዝም ብናበዛው ኦኬ በኔጋቲቭ ሎጋሪዝም ብናበዛው ይሄ ምን ይመጣል the negative logarithm of 1.0 times 10⁻⁻14 is equals to the negative logarithm of the concentration of H+ times the concentration of OH- ይሆናል so in mathematical term ይሄ ስንት ይመጣል 14 ይመጣል ማለት ነው so በሎጋሪዝም የሎጋሪዝም ብዜት ኤክስፓንድ በሚደረግበት ጊዜ እንደ አዲሽን ነው የሚወሰደው ስለዚህ ይሄን ምን እናገኛለን the negative logarithm of H+ plus the negative logarithm of OH- ይሆናል ማለት ነው so ይሄ ምንድነው pH ይሄኛውስ POH ስለዚህ ይሄንን ሪሌሽንሺፕ አገኘን ማለት ነው በዚህ ተነስተን ምን አገኘን pH plus POH is equals to 14 pH plus POH is equals to 14 አገኘን ማለት ነው so ቀጥሎ ያሉት እንትኖች እንግዲህ እንደሚያሳዩን the concentration of H+ times OH- is equals to 1.0 times 10⁻⁻14 then logarithm ውስጥ ከተት ነው then pH plus POH is equals to 14 አገኘን ማለት ነው okay 14 አገኘን so let's see an example find out the pH and POH of 0.01 molar solution of sodium hydroxide so ይሄንን ለማድረግ መጀመሪያ አንደኛው አሁን የተሰጠን ምንድነው 0.0001 molar of sodium hydroxide ነው የተሰጠን ስለዚህ ምንድነው ማግኘት የምንችለው ከዚህ ኤክስፕሬሽን ወይ ሃይድሮጅን አየን ኮንሰንትሬሽኑን ማግኘት አለብን ወይ ምኑን ማግኘት አለብን የH+ ኮንሰንትሬሽኑን ማግኘት አለብን so እዚህ ጋር የተሰጠን የቤዝ ስለሆነ now let's see sodium hydroxide dissociate በሚያደርግበት ጊዜ sodium ion እና hydroxide ion produce ያደርጋል now ከሶዲየም hydroxide property እንደምናውቀው it is a very strong gas a base ነው strong bases ደግሞ complete የሆነ dissociation ነው የሚያካሂዱት complete dissociation ስለዚህ በ0.0001 molar of sodium hydroxide ብጀምር የማገኘው የሶዲየም አየን መጠን 0.001 molar ነው በተመሳሳይ መልኩ የማገኘው የሃይድሮክሳይድ አየን መጠን 0.001 molar ነው ስለዚህ ምን አገኘው ማለት ነው የሃይድሮክሳይድ አየኑን ኮንሰንትሬሽን አገኘው ስለዚህ ከዚህ ምን ማግኘት ይችላልው pOH-ን መፈለግ ይችላል pOH ማለት the negative logarithm of the concentration of OH- ነው which is the negative logarithm of 0.0001 molar
ይሄንን ካልኩሌት በመናረግበት ጊዜ I guess 3 ይመጣል ማለት ነው so this is ይሄንን ካልኩሌት ስናደርግ 0.0001 ሞላር which is ስንት እናገኛለን 4 now pOH ነው ያገኘነው so simply pH ለማግኘት ምንድነው የምናደርገው 14 minus pOH እናደርጋለን which is pH ማለት ነው so pH ስንት ነው የሚሆነው 10 ይሄንን in the longest way መውሰድ እንችላለን ይሄንን in the longest way እንትን ማድረግ እንችላለን እንዴት ነው እንደዛ ማድረግ የምንችለው እዚህ ጋር ለምሳሌ 1 times 10 raised to minus 14 አገኘን አይደል so then the concentration of ከዚህ ተነስተን the concentration of OH minus እዚህ ጋር ድጋሚ አድ ልበልና the concentration of OH minus is equals to 1.0 times 10 raised to minus 14 ነው now ወደ pOH መፈለግ ሳልሄድ let's find the concentration of H+. የH+ in concentration ልፈልግ so ይሄንን ለማድረግ ምንድነው የምጠቀመው የአይን product of water እንጠቀማለን which is Kw which is equals to OH minus times the concentration of H+. ይሄ ስንት ነው 1.0 times 10 raised to minus 14 ነው አሁን ይሄንን አቃለው ማላቀው ይሄንን ነው ስለዚህ the concentration of H+ ስንት ይሆናል ማለት ነው 1.0 times 10 raised to minus 14 divided by the concentration of OH minus ይሄ ስንት ይሆናል 1.0 times 10 raised to minus 14 divided by 1.0 times 10 raised to minus 4 ይሄን ስንት አገኛለሁ 1.0 times 10 raised to minus 10 then የሃይድሮጅን አይን ኮንሰንትሬሽኑን አገኘው የሃይድሮክሳይድ አይን ኮንሰንትሬሽኑን አገኘው ማለት ነው እቺ ስንት እንትን ነች ስለዚህ አሁን የሃይድሮክሳይድ አይን ኮንሰንትሬሽኑን አገኘው የH+ ኮንሰንትሬሽኑን አገኘው ከዚህ ምን ማግኘት ይችላል pOH ማግኘት ይችላል ከዚህስ pH ማግኘት ይችላል so እንከፈለግን በሎንግስት ዌይ እንደዚህ አድርገን መሄድ እንችላለን or simply ልክ እዚህ ጋር እንዳደረግነው pOH-ን ካገኘን በኋላ pH-ን ከ14 ላይ ቀንሰን ማግኘት እንችላለን ማለት ነው so እንግዲህ ጥያቄዎችን በሚሰጠን ጊዜ እንደዚህ ያደረግን በዚህኛው መንገድ በሄድ በዚህ ባደርግ ምናምን እያለን ለመስራት መሞከር አለብን okay good so finally this is regarding the preparation of bases እንዴት አድርገን prepare እንደምናደርግ እና የጥቂት ቤዞች ጥቅም እንመልከትና ዲስከሽናችንን እናበቃለን so ይሄ ሃይድሮክሳይድ አይን ያላቸው ቤዞች okay ሃይድሮክሳይድ አይን ያላቸውን ቤዞች በተለያየ አይነት መንገድ ካልኩሌት ማምትን ፕሮዲዩስ ማድረግ እንችላለን አንደኛው ሜተድ by direct reaction of the metals with water okay እዚህ አክቲቭ የሆኑ ሜታሎች የአልካሊ ሜታል ምንላቸው ለምሳሌ ሊቲየም ከውሃ ጋር ሪአክት በሚያደርግበት ጊዜ ሊቲየም ሃይድሮክሳይድ ፕሮዲዩስ ያደርጋል ሶዲየም ከውሃ ጋር ሪአክት ሲያደርግ ሶዲየም ሃይድሮክሳይድ ካልሲየም ከውሃ ጋር ሪአክት ሲያደርግ ካልሲየም ሃይድሮክሳይድን ፕሮዲዩስ ማድረግ እንችላለን ሶ ሃይድሮክሳይድ ያላቸው የሜታል ቤዞችን አክቲቭ የሆኑ ሜታሎች በመጠቀም ፕሮዲዩስ ማድረግ እንችላለን ማለት ነው ይሄ አንደኛው ሜተድ ነው ሌላኛው ሜተድ ደግሞ by the reaction of group 1 and group 2 metal oxides so እነዚህ ሜታል ኦክሳይዶች ከውሃ ጋር ሪአክት በሚያደርጉበት ጊዜ ምን ፕሮዲዩስ ያደርጋሉ ቤዝ ስለዚህ ሜታል ሃይድሮክሳይድ ፕሮዲዩስ ያደርጋል ሶዲየም ኦክሳይድ ከውሃ ጋር ሪአክት ሲያደርግ ሶዲየም ሃይድሮክሳይድን ፕሮዲዩስ ያደርጋል ባሪየም ኦክሳይድ ከውሃ ጋር ሪአክት ሲያደርግ ባሪየም ሃይድሮክሳይድን ፕሮዲዩስ ያደርጋል ማለት ነው good the other one is by double displacement reaction እንግዲህ ቻፕተር 1 ላይ ስለ ኬሚካል ሪአክሽኖች በመናወራበት ጊዜ አራት አይነት ሪአክሽኖች እንዳሉ ተነጋግረን ነበር አንደኛው ኮምቢኔሽን ሪአክሽን የምንለው ነገር ነው ሁለት ኤሌመንቶችን ኮምባይን አድርገን አንድ ሰብስታንስ ፕሮዲዩስ የምናደርግበት then decomposition reaction አንድ ኮምፓውንድ ዲኮምፖዝ አድርጎ ወደ ተለያዩ ትናንሽ ኤሌመንቶች ወይ ኮምፓውንዶች ኮንቨርት የምናደርግበት ሌላኛው ሲንግል ዲስፕሌስመንት ብለን ነበር አራተኛው ደግሞ ምንድነው ደብል ዲስፕሌስመንት so double displacement generally ለምሳሌ AB plus CD ቢሆን ምን ያደርጋል ሁለቱ ኤክስቼንጅ ያደርጉና AC plus BD እንደዚህ ኤክስቼንጅ በሚያደርጉበት ጊዜ ሜታተሲስ በሚባለው እንትን ማለት ነው so በዛ መንገድ ምን ማድረግ እንችላለን ሃይድሮክሳይድ containing bases ፕሮዲዩስ ማድረግ እንችላለን ለምሳሌ
ባሪየም ሃይድሮክሳይድ ከፖታሺየም ሰልፌት ጋር ሪአክት በሚያደርግበት ጊዜ ምን ፕሮዲዩስ እናደርጋለን? ፖታሺየም ሃይድሮክሳይድ ኤንድ ባሪየም ሰልፌት። ሶ አየን ነው ደብል ዲስፕሌስመንት ጊዜ ካታዮኖችና አናዮኖች ኤክስቼንጅ ይደራረጋሉ። ኦኬ ካታዮኖችና አናዮኖች ኤክስቼንጅ ይደራረጋሉ ማለት ነው። the same is true here ካልሲየም ሃይድሮክሳይድ ከሶዲየም ካርቦኔት ጋር ሪአክት በሚያደርግበት ጊዜ ሶዲየም ሃይድሮክሳይድ እና ካልሲየም ካርቦኔት ፕሮዲዩስ እናደርጋለን። this is another method of producing እንትን ማለት ነው ሃይድሮክሳይድ አዮን ኮንሰንትሬትድ ኮንቴይኒንግ ቤዞችን ፕሮዲዩስ የምናደርግበት ሜተድ ነው። ሌላኛው እንግዲህ ምናየው ምንድነው common uses of sodium hydroxide and potassium hydroxide. so sodium hydroxide in daily life በጣም ኢምፖርታንት ያለው ቤዝ ነው። ለምሳሌ it has a key role in producing cleaning agents due to its ability to saponify fats. okay fats የምንላቸው ለምሳሌ ሶዲየም ሃይድሮክሳይድ አለ። ይሄ ሶዲየም ሃይድሮክሳይድ ከሎንግ ቼንስ ኦፍ ከዚህ ጋር ሪአክት በሚያደርግበት ጊዜ እዚህ ጋር ላምጣውና ሶዲየም ሃይድሮክሳይድ ሳፖኒፊኬሽን ሪአክሽን ምንለው ፕላስ then we have this carboxylic acid እነዚህ ፋቶች ምንላቸው ማለት ነው። then እንደዚህ በሚሆንበት ጊዜ we can produce the ይሄንን እና this is minus plus water produce ማድረግ እንችላለን። so this is salts of the metal. okay salts of the metal which is soap የምንለው ነገር ማለት ነው። ይሄንን ፕሮዲዩስ ማድረግ አቢሊቲ ይኖረዋል። ስለዚህ ሳፖኒፋይ ምንለው ሳፖኒፊኬሽን ሪአክሽን ኤስተሪፊኬሽን ሪአክሽን የሚመስል ነገር ነው ማለት ነው። and it's effective in breaking down organic materialsዎችን break down ለማድረግ እንጠቀምበታለን። then we have also calcium hydroxide in construction and agriculture cement produce ለማድረግ ልንጠቀምበት እንችላለን። ሌላ ደግሞ in agriculture to treat acidic soil. okay acidic soilን ትሪት ለማድረግ ልንጠቀምበት እንችላለን። in laboratory lime water okay which is clear saturated solution of calcium hydroxide clear and saturated solution በሚሆንበት ጊዜ lime water ይባላል። እሱ ምን ይጠቅመናል? ካርቦን ዳይኦክሳይድ presence of carbon dioxide ፕሮዲዩስ መኖር አለ መኖሩን ሶሉሽን ውስጥ እንድናቅ ይረዳናል። እንዴት? በሆነ ሶሉሽን ወስደን ካርቦን ዳይኦክሳይድ ያለው ሶሉሽን ወስደን ካልሲየም ሃይድሮክሳይድ ብንጨምርበት ካርቦን ዳይኦክሳይድ ካለው ካርቦን ዳይኦክሳይድ እና ይሄ ካርቦን ዳይኦክሳይድ እና ካልሲየም ኦክሳይድ ካልሲየም ሃይድሮክሳይድ ምን ፕሮዲዩስ ያደርጋሉ? this is a base. this one is an acidic oxide. ስለ ኦክሳይዶች ዲስከስ እናደርግ acidic oxide ከቤዝ ጋር ሪአክት ሲያደርግ ምን ፕሮዲዩስ ያደርጋል? salt plus water ምን ፕሮዲዩስ ያደርጋል? ካልሲየም ካርቦኔት እና water. ይሄ ካልሲየም ካርቦኔት is a milky አይነት ሶሉሽን ነው። ሚልኪ የሆነ ሶሉሽን። ስለዚህ ሚልኪ የሆነ ፕሪሲፒቴት ከተፈጠረ now that solution ምን አለው ማለት ነው? ካልሲየም ካርቦን ዳይኦክሳይድ አለው ማለት ነው። okay so this is also a laboratory use. እንግዲህ ተማሪዎች ስለ ቤዝ ዲስከስ የምናደርግበትን ፓርት በዚህ አጠቃልናል። በመጨረሻ ኤክሰርሳይዝ 3.10ን እንመለከትና ስለ ቤዝ ያለንን ዲስከሽን አብቅተን የሚቀጥለው ደግሞ ቪዲዮዎች ስለ ሳልት ዲስከስ እናደርጋለን ማለት ነው። ኦኬ ስለነበረን ቆይታ አመሰግናለሁ። ቻው